ሰላም ሰላም እንዴት አምሽታችኋል? ቤስት ስፖርትን እየተከታተላችሁ ትገኛላችሁ። ምርጫችንን ስላደረጋችሁ በጣም ነው የምናመሰግናችሁ። የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት አርሰናልና ማንቸስተር ዩናይትድን በተመሳሳይ ሰዓት አጫውቶ ሁለቱንም ባለድል አርጎ ወጥቷል። ማንቸስተር ዩናይትድ ለመጀመሪያ ጊዜ በሊጉ ጎል ሳይቆጠርበት ወጥቷል። በተቃራኒው ደግሞ አርሰናል የሊጉ መሪ መሆን የሚችልበትን እድል አግኝቷል። ቀድሞ ቶትንሃም ሊድስን 2-1 አሸንፎ ነበረ። ማንቸስተር ዩናይትድ ከሰንደርላንድ ብዙ ጫጫታ ብዙ ሁካታ የነበረው ጨዋታ ነበር። ምክንያቱም የሩበን አሞሪም መጻኢ ጊዜ ላይ የመወሰን አቅም የነበረው ጨዋታ ስለነበረ ሜሰን ማውንት እና ቤንያሚን ሼሽኮ ማንቸስተር ዩናይትድ ሰንደርላንድን 2-0 እንዲያሸንፍ የረዱ ጎሎችን ያስቆጠሩ ተጫዋቾች ናቸው። አርሰናል በኤምሬትስ ለ2 ዓመት ተከታታይ ያሸነፈውን ዌስትሃምን ዛሬ ግን መቅጣት ችሏል። አርሰናል በሁሉም ረገድ ብልጫ ነበረው። 2-0 ሲያሸንፍ የቀድሞ ተጫዋቻቸው ዴክላን ራይዝ እና ቡካዮ ሳካ ጎሎቹን አስቆጥሯል። ተራ በተራ ሁለቱንም ቡድኖች ለማየት እንሞክር። ማንቸስተር ዩናይትድ ከሰንደርላንድ የነበረው ጨዋታ ላይ ዩናይትድ በመጀመሪያው አጋማሽ በጣም የተሻለ ቡድን ሆኖ ነበረ የጀመረው። በጨዋታ ጥራት ከፍ ብሎ በማጥቃት ወደ ጎል በመድረስ ጎሎች ለማስቆጠር ጥረት በማድረግ በጣም የተሻለ ቡድን ነበረ። ለዛ ማሳያ ደግሞ ቁጥሮች ያንን ይመሰክራሉ። በጠቅላላው በጨዋታው 15 ጊዜ ሹት ማድረግ ችሏል ዩናይትድ፣ በግማሹ 8 ጊዜ ተሞክሮበታል። ሴን ላሚየንስን ነው ዛሬ ሩበን አሞሪም ቀዳሚው ግብ ጠባቂ አርገው ያስጀመሩት። ላሚየንስም እንደ ተመረጠበት ምክንያት አስመስክሮ የወጣበት ይመስላል። በተለይ መጨረሻዎቹ ደቂቃ ላይ የመለሳት አንድ ኳስ አስደናቂ ነበረች። በጨዋታው ግራኒት ዣካ ሞክሮበትም ጥሩ የመስፈንጠር አቅም አሳይቶ የመለሰበት አጋጣሚ ነበር። ሜሰን ማውንት ገና ጨዋታው ጅምሩ 8ኛው ደቂቃ ላይ ነበር ጎል ያስቆጠረው። ብሪያን ምቡሙ ሌላ ሀሜት ውስጥ የነበረ ተጫዋች በመጠኑ የሚያርፍበትን አጋጣሚ እቺን ኳስ አመቻችቶ ማቀበል ችሏል። ቤንያሚን ሼሽኮ ማንቸስተር ዩናይትድ ከመልስ ፍሎር ያገኘውን ኳስ አስቆጥሮ ለራሱም ሁለተኛ ለቡድኑም ሁለተኛ ጎል አስቆጥሯል። ለቤንያሚን ሼሽኮ ሁለተኛ ጎል ስንል ተጫዋቹ በብሬንትፎርዱ ጨዋታ ባለፈው ሳምንት ጎል ማስቆጠሩ ይታወሳል። 6ኛው ሳምንት ላይ ዛሬም 7ኛው ሳምንት ላይ ተከታታይ ጎል አስቆጥሯል። ይሄ ለሩበን አሞሪምም ሆነ ለቤንያሚን ሼሽኮ ትልቅ ረፍትን ይዞ የመጣ ይመስላል። ማንቸስተር ዩናይትድ በውድድር ዘመኑ ለመጀመሪያ ጊዜ ጎል ሳይቆጠርበት ወጥቷል። ከመጀመሪያው ሳምንት እስከ 6ኛው ሳምንት 1፣ 2 እና 3 ጎሎች ሲቆጠሩበት ነበር። አርሰናል 1 አስቆጥሮበት እንደነበረ ይታወሳል። ከዛ በኋላ ደግሞ ማንቸስተር ሲቲ እና ብሬንፎርድ 3-3 አስቆጥረውበታል። በርንሌይ 2 አስቆጥረውበታል። ፉልሃም 1 አስቆጥረውበታል። ዛሬ ግን ምንም ጎል ሳይቆጠርበት ወጥቷል። የሪጂስ ለብሪ ቡድን በጣም አስደናቂ ጅምር ነበር ያደረገው። ዛሬ ግን ለማንቸስተር ዩናይትድ እጅ ለመስጠት ተገዷል። ካዘሚሮ 81ኛው ደቂቃ ላይ ቢጫ ካርድ ተመልክቷል። ያንን ምክንያት በማድረግ ሩበን አሞሪም ቀይረው አስወጥተውታል። እሱን ተክቶ ማኑኤል ኡጋርቴ በመጨረሻው ደቂቃ ገብቶ የተጫወተ ተጫዋች ነው። ፓትሪክ ዶርጉ፣ ማቲያስ ኩኛ፣ ኮቢ ሜኑ ተቀይረው የገቡ ተጫዋቾች ናቸው። እንደ ዲየጎ ዳሎ፣ ማሰን ማውንት፣ ብሪያን ምቡሙ፣ ሌኒዮሮ እና ካዝሚሮ ደግሞ ቀድመው ተቀይረው ወጥተዋል። በተመሳሳይ በሰንደርላንድ በኩል የቀድሞ የአያክስ ተጫዋች ብራያን ብሮቤ ገብቶ ነበር። አደገኛ ሙከራዎች ለማድረግ ጥረት አድርጓል። ሲሞና ዲንግራ በታክቲካዊ ጉዳይ ምክንያት 37ኛው ደቂቃ ላይ ተቀይሮ የወጣው ተጫዋች ነው። ለማንቸስተር ዩናይትድ ነገሮች አሁን የተስተካከሉ ይመስላሉ። ዛሬ በሁሉም ረገድ ማንቸስተር ዩናይትድ የተሻለ ነበር። 51% የኳስ ቁጥጥር ነበረው። ይሄ በእርግጥ የተቀራረበ ነው። 444 ቶታል ፓሶችን አድርጓል። 350ዎቹ የተሳኩ ነበሩ። ሴቭ በማድረግ ግብ ጠባቂው ላሚየንስም እንደ ጅምሩ በጣም ጥሩ ነበር ብሎ መናገር ይቻላል። እርግጥ ነው በጠቅላላ 3 ታርጌት ነው የተሞከረበት። 3ቱንም ግን በጥራት ማክሸፍ ችሏል። በጨዋታው ላይ ማንቸስተር ዩናይትድ 15 ኳሶችን ወደ ጎል ሹት አድርጓል። የማዕዘን ምት 2 ብቻ ነበር ያገኘው። እነዛን ግን አጣጥሞ ተጠቅሟል ብሎ መናገር ይቻላል። ምናልባት በማንቸስተር ዩናይትድ በኩል መጥፎ ነገር ከተባለ አሁን ኢንተርናሽናል ብሬክ መምጣቱ በዚህ መነቃቃት በዚህ ከፍታው ላይ እንዳይቀጥል ሊያደርገው ይችላል ብሎ መናገር ይችላል። በጨዋታው ግን ቤንያሚን ሼሽኮ ሌላ ልዩነት ፈጣሪ የነበረ ተጫዋች ነው። ጎል በማስቆጠር ብቻ ሳይሆን በጨዋታ ሂደት እንቅስቃሴው የተሳካ ነበር ብሎ መናገር ይቻላል። በጥልቀት መጥቶ ኳሶችን ለቡድን አጋሮቹ ያመቻች ነበር። በተለይ ከግብ ጠባቂው ሴን ላሚየንስም ይሁን ከተከላካይ ክፍሉ የሚላኩ ኳሶችን በጭንቅላት ፍሊክ እያደረገ በቀላሉ ብሪያን ምቡሙ እና ማቲያስ ኩኛ ለማግኘት ጥረት ያደርግ ነበር። በተለይ ከምቡሙ ጋር ይሄ እንቅስቃሴ የተጠና ንግግር ያለው እንደሆነ መናገር ይቻላል። ባሳለፍነው ሳምንት በቤተሰብ ሐዘን ምክንያት ጨዋታ ላይ ያልነበረው አማድ ዲያሎ በዛሬው ጨዋታ አድጎና ከፍ ብሎ እንደመጣ መናገር ይቻላል። የተሻለ የጨዋታ ቀን ነው ያሳለፈው። ሙከራዎች ሞክሮ ነበረ። ከብሪያን ምቡሙ ጋር የነበረው የኮሪደር ላይ በላይነትም የጨዋታውን ከፍታ በደንብ የሚያመሳክር እንደሆነ መናገር ይቻላል። ማንቸስተር ዩናይትድ በኦልድ ትራፎርድ ተከታታይ 3 ጨዋታ ማሸነፍ የቻለበት አጋጣሚ ነው የተፈጠረው። ይሄ አንድ መልካም አጋጣሚ ይመስላል ለማንቸስተር ዩናይትድ። ሰር አሌክስ ፈርጉሰን ዛሬም
ትሪቡን ላይ በጨዋታው የታዩ አሰልጣኝ ናቸው። ሩበን አሞሪም መለስተኛ እረፍት ያገኙበታል ብሎ መናገር ይቻላል። በጨዋታው ላይ የሲስተም ችግር አላየሁበትም፣ ሲስተሙ አይደለም ብለው ነበረ። በእርግጥ ሲስተሙ አይደለም ወይ ራሱን የቻለ ሌላ የሚያጠያይቅ ጉዳይ ቢሆንም ግን ዛሬ ይሄ አጋጣሚ ሰርቶ ቡድኑ 2-0 አሸንፎ ወጥቷል። ለማንቸስተር ዩናይትድ ይሄ በተደጋጋሚ የሚመጣ ስላልሆነ እንደ መልካም አጋጣሚ ነው የሚታየው። ተከላካይ ክፍሉም በተረጋጋ መልኩ ይሄን ጨዋታ ጨርሷል ብሎ መናገር ይቻላል። ማንቸስተር ዩናይትድ ጨዋታውን ማሸነፉን ተከትሎ ሌሎች ጨዋታዎች እስኪደረጉ ድረስ በ10 ነጥብ 8ኛ ደረጃ ላይ መቀመጥ ችሏል። ያለፉትን 5 ጨዋታዎች አሸነፈ ወይ ገባ ወጣ እያለ ተቀምጧል ማለት ነው። ሽንፈቶቹ በብሬንፎርድ እና በማንቸስተር ሲቲ የመጡ እንደሆነ ይታወሳል። በተቃራኒው ሰንደርላንድ በውድድር ዘመኑ ሁለተኛ ሽንፈቱ ገጥሞታል። 11 ነጥብ ሰብስበዋል። 3 ጨዋታ ማሸነፍ ችሏል። አሁን 6ኛ ላይ የተቀመጠው ማንቸስተር ዩናይትድ ከመሪው አርሰናል በ6 ነጥቦች ያንሳል። እንደ ጅምሩ መጥፎ ላይሆን ይችላል፣ ግን ደግሞ በ7 ሳምንት በ6 ነጥብ ማነስ እጅግ አደገኛ እንደሆነ መናገር ይቻላል። ምንም ቢሆን ግን ማንቸስተር ዩናይትድ ዳግም ወደ አሸናፊነት መምጣቱ ትልቅ አጋጣሚ እንደሆነ መናገር ይቻላል። አርሰናል ከዌስትሃም በኤምሬትስ የተከናወነው ሌላው አስደናቂ ጨዋታ ነው። ዴክላን ራይስ ከዌስትሃም ጋር ሁሌም ፈንጥቆ እንደወጣ ነው። ዛሬም የሆነው ያ ነው። ኤብሪቼ ኤዜ ሞክሯት ከአልፎንሶ አሪዮላ የተመለሰችውን ሪባውንዷን ኳስ በማስቆጠር ጨዋታውን 1-0 እንዲመሩ አድርጓል። ዩሪያን ቲምበር ሰሞኑኛ አቋሙ አስደናቂ ነው። ፍጹም ቅጣት ምቱ ሙሉ ለሙሉ በሱ ምክንያት ነው የተሰጠው። በእርግጥ የሚያጨቃጭቁ ነገሮች ነበሩ። ከውጭ ነው ፍጹም ቅጣት ምቱን ጥፋቱን የሰራው የሚል አጨቃጫቂ ጉዳዮች ነበሩ። ያም ቢሆን ግን የተገኘውን ፍጹም ቅጣት ምት ቡካዮ ሳካ በጥራት አስቆጥሮታል። ቡካዮ ሳካ ካለ በእርግጥ የአርሰናል የቀኝ ኮሪደር ብቻ ሳይሆን በጠቅላላ አርሰናል ቡድኑ በብዙ ነው የሚነቃቃው። ዛሬ የሚሆነውና የተስተዋለው ያም ይመስላል። ቡካዮ ሳካ እንግዲህ 100ኛ የጎል ኢንቮልቭመንቱ ላይ ደርሷል። 55ኛ ጎሉን ያስቆጠረው 45 አሲስት አድርጎ ያውቃል። በፕሪሚየር ሊጉ በአርሰናል ታሪክ እንግዲህ 55 ጎል በማስቆጠር ከቴሪ ኦንሪ፣ ኢያን ራይት፣ ሮቪን ቫን ፐርሲ፣ ዴኒስ ቤርካምፕ፣ ኦሊቪዬ ዢሩ፣ ፒየር-ኤመሪክ ኦባሚያንግ፣ ቲዮ ዋልኮት፣ ሮበርት ፒሬዝ እና አሌክሲስ ሳንቼዝ ቀጥሎ አዲሱ እዚህ ቁጥር ላይ ደረሰ ተጫዋች ይሆናል። በአርሰናል ቤት እስከ ጫማ መስቀል ወይም እግር ኳስ ከማቆም የሚቆይ ከሆነ በእርግጥ እነዚህን ሬኮርዶች መስበር ማይችል ተጫዋች አይደለም። እርግጥ ነው አንደኛ ባለውና በሱ መካከል በቴሪ ኦንሪና በቡካዮ ሳካ መካከል 120 ጎሎች አሉ። 120 ጎሎች ብዙ አመታት ይፈልጉ ይሆናል፣ ግን ቡካዮ ሳካ እስካሁን እያሳየ ባለው ጥራት ለአርሰናል በሚሰጠው ግልጋሎት ይህንን አያደርግም ብሎ መናገር ያዳግታል። እስካሁንም አርሰናልን ተሸክሞ የቆየ ተጫዋች እንደሆነ እሙን ነው። ዛሬም በፍጹም ቅጣት ምት ጎል አስቆጥሯል። በጨዋታው ላይ ምናልባት መጥፎ አጋጣሚ ከሆነ ማርቲን ኦዴጋርድ 30ኛው ደቂቃ ላይ ተቀይሮ ወጥቷል። ቀድሞ ነበር ጉዳት የነበረበት፣ ድጋሚ እንዲጫወት ተደርጓል። ከዛ በኋላ ግን ጨዋታው በአንጻራዊነት አስቸግሮት ስለነበረ ከጉዳቱ ጋር ማርቲን ዙቢሜንዲ እሱን ቀይሮት ገብቷል። በቀጣይ ቀናቶች በዚሁ በቤስት ስፖርት ላይ ነገ እንዲሁም ከነገ በስቲያ በሚኖሩ የዜና እወጃዎቻችን ሰዓት ላይ ወደ እናንተ ውጤቱን እናደርስላችኋለን። ዴክላን ራይስ እንዲሁ 78ኛው ደቂቃ ላይ ድካም ይመስል ነበር፣ ግን በመጨረሻ ጉዳት በሚመስል መልኩ ተቀይሮ ወጥቷል። ጨዋታው ላይ እንደ ስኬሊ፣ ዋኒየሪ፣ ሜሪኖ፣ ማርቲኔሊ እና ዙቢሜንዲ አይነት ተጫዋቾች ተቀይረው ገብተዋል። አርሰናል 68% የኳስ ቁጥጥር ነበረው። 20 ጊዜ አልፎንሶ አሪዮላን ሞግቶታል። ዛሬም ግን ቪክቶር ዮኬሬሽ ጎል ማስቆጠር አልቻለም፣ ከጎል ጋር አልተገናኘም። ይሄ የአርሰናል ደጋፊን የአርሰናል አሰልጣኝን ያሳስባል። ግን ደግሞ ተጫዋቹ ጎሎችን ባያስቆጥር እንኳን ቡድኑ በከፍታው መቀጠሉ አሁንም ምናልባት አርሰናል ይህን ጉዳይ ወደ ጎን ትቶ ግን በቀጣይ የሚጨነቅበት ጉዳይ ሆኖ ሳለ ነጥቦችን መሰብሰቡ ግን እዚህኛው ጉዳይ ላይ ትኩረት እንዳያደርግ የሚያስገድደው ይመስላል። በጨዋታው ላይ አርሰናል በጎልኪፐር ሴቭ ወይም ደግሞ ዴቪድ ራያ ሴቭ ያደረገው አንድም ኳስ የለም። ይሄ ማለት የተሞከሩ ኳሶች በጠቅላላው ኦፍ ታርጌት ናቸው። በእርግጥ የተሞከሩትም ውስን ናቸው፣ ግን ታርጌት ዴቪድ ራያን አግኝቶ ሴቭ በሚባል ደረጃ በዌስትሃም በኩል ማስመዝገብ አልተቻለም። ኑኖ ስፒሪቶ ሳንቶ ሁለተኛ ጨዋታቸው እንግዲህ እንደዚህ ሆኖባቸው ተጠናቋል። የመጀመሪያውን ጨዋታ አቻ ወጥተው ተው ነበረ፣ ግን ሁለተኛው ጨዋታ የቀና አልሆነም። አርሰናል ድሉን ተከትሎ እንደሚጠበቀው ሊቨርፑል ከቼልሲ ጋር ጨዋታውን እስኪጨርስ ድረስ የመሪነቱን መንበር ተረክቧል። 16 ነጥቦች ሰብስቧል። አንድ ጨዋታ ተሸንፎ አንድ ጨዋታ አቻ ወጥቶ 5 ጨዋታዎችን አሸንፏል። 11 ጎሎች አሉት፣ 14 ጎል አስቆጥሯል። 3 ጎል ብቻ ነው የተቆጠረበት። ዌስትሃም በተቃራኒው ወራጅ ቀጠናው ላይ መዳከሩን ቀጥሎበታል። 4 ነጥብ ብቻ ነው የሰበሰበው። አንድ አሸንፎ አንዳቸው ወጥቷል። 5 ተሸንፏል። 6 ጎል ብቻ ነው ያስቆጠረው። 16 ጎል ተቆጥሮበታል። የዌስትሃምን ያክል ጎል የተቆጠረበት ቡድን የለም። ያለበት እዳም 10 ጎል ደርሷል። ከሱ በታች ያለው ወልቭስ ነው። ወልቭስ በእርግጥ አንድ ቀሪ ጨዋታ አለው። ያንን ቢያሸንፍ ከዌስትሃም በላይ መቀመጥ ይችላል ባላቸው የጎል እዳ ምክንያት። ዌስትሃም ምናልባት ባለፉት አመታት ከዴቪድ ሞይስ ወደ ግራሃም ፖተር፣ ከግራሃም ፖተር አሁን ወደ ኑኖ ስፒሪቶ ሳንቶ በመጣበት አጋጣሚ ላለመውረድ ይታገል ነበር። ኑኖ ስፒሪቶ ሳንቶ ይህን ቡድን እንዴት ወደ ላይ ያወጡታል የሚጠበቀው ጉዳይ ነው። እርግጥ ነው ፎረስት ከታች ከትቢያ አንስተው ወደ ላይ እንዳመጡት እናስታውሳለን። ስለዚህ
ዌስትሃም ላይም ያንን ገድል እንደሚደግሙት መጠበቅ ይቻላል። አርሰናልና ማንቸስተር ዩናይትድ ግን በተመሳሳይ ሰዓት ያደረጉትን ጨዋታ በተመሳሳይ 2-0 አሸንፈዋል። ምን ተሰማችሁ? ማንቸስተር ዩናይትድ ወደ ውድድር ይመለሳል ብላችሁ ታስባላችሁ? ማንቸስተር ዩናይትድ ወደ ጨዋታ መጥቷል። ወደ ዋንጫ ፉክክር እንኳን ባይገባ ቢያንስ ካለበት የታች የመሆን ስጋት ከፍ ብሎ የሚጨርስ ይመስላችኋል? የዛሬውን አቋም እንዴት ገመገማችሁት? አርሰናል ከሊቨርፑል ላይ የወሰደውን ብልጫ የነጠቀውን የደረጃ ሰንጠረዥ ምን ያክል አስቀጥሎ ይሄዳል? ከኢንተርናሽናል ብሬክ መልስ ምን አይነት ነገሮች ይጠብቃሉ? ራሱን የቻለ ጉዳይ ቢሆንም የቼልሲና የሊቨርፑል ጨዋታ ደግሞ ብዙ መልስ አለው። ይሄን ጨዋታ አስታካችሁ ሀሳቦች ስጡን፣ ተሳተፉልን። ሽልማቶችም ይኖራሉ። ቀድሞ የነበረውን ጨዋታ የሊድሱን ጨዋታ ማለት ነው ቶትናም ከሜዳ ውጭ ሄዶ 2-1 አሸንፏል። ማቲስ ቴልና ሙሐመድ ኩዱስ የጎሎቹ ባለቤት ናቸው። ቤስት ስፖርትን ተከተሉ፣ ሰብስክራይብ አድርጉ፣ ሀሳብ አስተያየቶቻችሁን አድርሱን። የተለያዩ ሽልማቶች የተለያዩ ስጦታዎች እንደናንተ እናደርሳለን። የትኛውንም አስተያየት እንቀበላለን። በሰባተኛው ሳምንት የመጀመሪያ መርሃ ግብር ግን ሁለቱ ጨዋታዎች በጋራ 2-0 አሸናፊነት ተጠናቀዋል።